ያ እና ስለዚህ በጣም አስገራሚ ነገር ነው። ኢየሱስ ሊመጣ ነው። ተፍሲር አለ ወይ? ተፍሲር አለ፣ አንብበናል። እዚህ እኮ ተፍሲር ብን ከቲር ላይ ገብተን አንብበናል። ኦኬ ካቆምንበት እንቀጥል። እዚህ ጋርም በጣም አሪፍ ጥሩ ነገር አለ። when the person who came to learn magic still insisted to on learning it እኔ አይ እማራለሁ ግድ የለም እማራለሁ እኔ ግድ የለም እማራለሁ ብሎ ከሰገጠ ማለት they commanded him to go to such and such place እዚህ ቦታ ሂድ ብሎ ይነግሩታል። ከዚያ እዛ ቦታ የተባለበት ቦታ ይሄዳል። ከዚያ ሰይጣንን እዛ ያገኛል። ከዛ ደግሞ ድግምት ይማራል። ልክ ድግምት ሲማር ከፊቱ ላይ ብርሃን ነበረች። ያቺ ብርሃን ትወሰዳለች። ያው አንድን አምላክ የማምለክ ይሄ የመልካምነት ይሄ የእስልምና ብርሃን ከፊቱ ላይ ይወሰዳል ማለት ነው። ኦኬ ስለዚህ አሁን ኮንፊውዝ እንዳታደርጉ እዚህ ጋር ሙስሊሞች ኖ እዚህ ጋር ያለው ይላሉ። ዳይቨርት ማድረግ ጥቅስ ማጣመም ልምዳቸው ነው እነሱ። መላእክቱ ወደዛ ቦታ እንዲሄድ ነው የነገሩት እንጂ እዛ ቦታ ሲደርስ ሰይጣን ያስተማረው ነው የሚሏችሁ ጨርሶ ያለማንበብ ችግር ማለት ነው። ኦኬ እዚህ ጋር ጨርሳችሁ ስታነቡ አልሐሰን አልባስሪ ሰይድ that this ayah means ይሄ ጥቅስ አልሐሰን አልባስሪ ማለት እንግዲህ በጣም ታላቅ የቁርአን ሙፈሲር the angels were sent with magic መላእክቱ ጥንቁልናውን ይዘው ነው የመጡት። ተልከው ነው እያለ ያለው ባይዜ እሺ አሁን አላህ መሆኑን የምናውቅበት አንደኛው ሴንስ ይሄ ነው። ቅድም ስምዖን ያነሳው ሐሳብ the angels were sent with magic so that the people whom Allah willed would be tried and tested አላህ ያላቸው እነዛ አላህ የፈቀዳቸው ሰዎች እንዲፈተሩበት። ስለዚህ ጥንቁልናን ለሰዎች ለማስተማር ሁለት መላእክት ከሰማይ የላከ ጀግና ነው አላህ። አይ ጀግናው አለ የወንዶች ጉዳይ ላይ እንትና ማን ነው ሸዋፈር ነው። አይ አላህ ጀግናው አላህ ጂኒየስ። እኔ አላህን በሆን አልኖርም። እና ሙስሊሞች አሁን አላህ የፈለጋቸውን ሰዎች ሊፈትን ነው ከተባሉ ከተፈታኞቹ መሃል መከራ ተፈትነው ለምሳሌ ቅድም ባልኩት መሰረት ብንሄድ ከተፈታኞቹ አንዱ ነብዩ ነው። መከራውን ሲያይ ከረመ። ድግምት ተሰርቶበት ይሄ ድግምት ከሰማይ መጣ ነው። ለምን አንድ ጥቅስ ላሳያችሁ። በዚህ ሐሳብ ካላችሁ ኤኒ ታይም መሃል ላይ መግባት ትችላላችሁ። ኦኬ አንድ በጣም ይሄ ኢሹ በተነሳ ቁጥር ሁሉ ጊዜ በጣም እኔ የምወደውና በጣም የምደነቅበት የመጽሐፍ ቅዱስ ጥቅስ አለ። እሱ ጥቅስ ምንድነው? ዘኍልቍ ምዕራፍ 22 ላይ ቁጥር 23 ምዕራፍ 23 ላይ ዘኍልቍ ምዕራፍ 23 ቁጥር 23 ላይ ታውቃላችሁ፣ ባላቅ በለዓምን አስመጥቶ
የእስራኤልን ህዝብ እንግዲህ በጣም ብዙ ነገስታትን እያሸነፈ ስለመጣ ለማሸነፍ የበለዓም ድግምት እንዲጠቅመው እንዲረዳው ኃይል እንዲሆነው እንዲያግዘው አስመጥቶ በለዓምን እርገምልኝ ይሄንን ህዝብ ብሎ ሲለው የተፈጠረውን ታሪክ ረጅሙን ታሪክ ታውቃላችሁ። ፋይናሊ እግዚአብሔር መሀል ላይ ጣልቃ ገብቶ ካለ በኋላ የተናገረው የበለዓም ንግግር ነው። በያዕቆብ ላይ አስማት የለም፣ በእስራኤልም ላይ ሟርት የለም። ምን ማለት ነው? አይሰራም አይሰራም። በያዕቆብ ላይ ኦር በእስራኤል ላይ ደሴም አንድ አይነት ነገር ያዕቆብና እስራኤል አይሰራም። በጊዜው ስለ ያዕቆብና ስለ እስራኤል እግዚአብሔር ምን አደረገ ይባላል። እነሆ ህዝቡ እንደ እንስት አንበሳ ይቆማል፣ እንደ አንበሳም ይነሳል፣ ያደነውን እስኪበላ የገደለውንም ደሙን እስኪጠጣ አይተኛም። ከዛ ምን አለ? ባላቅም በለዓምን ከቶ አትርገማቸው፣ ከቶም አትባርካቸዋል። እሱ ያመጣው እንዲረግማቸው ነበረ። እየባረከ ነው ይሰው። በቃ እንደውም አቁም መባረኩ፣ መርገሙንም ተወው፣ በቃ መባረኩንም ተወው። በቃ እኔ እርገምልኝ ብዬ መጥቻር ላይ ይባረክ ያለው። ስለዚህ ይቅር፣ በቃ ይቅር፣ ሁለቱንም አልፈልግም ብሎ አለው ማለት ነው። እግዚአብሔር ህዝቡን እንደዚህ ነው የሚጠብቀው። ሰይጣን ህዝቡን ሊያጠፋ ቢነሳ እንኳን እግዚአብሔር ህዝቡን በዚህ መንገድ ነው የሚጠብቀው። በዚህ መንገድ ነው የሚጠብቀው። ለዛውም እኮ የእስራኤል ህዝብ ሲያምጽ በረሃ ላይ በእግዚአብሔር ላይ ኃጢአት ሲያደርግ ሲያምጽ ሲመለስ ሲወድቅ ሲነሳ በእግዚአብሔር ፊት ሲወድቅ ሲነሳ እንደው በጣም በጽድቁ በቃ የእስራኤል ህዝብ ጥንቅቅ ብሎ በእግዚአብሔር ፊት ስለኖረ ነው አይደለም። እግዚአብሔር ስለ ቃሉና ስለ ማንነቱ ስለ ራሱ ሲል ነው ይሄን የሚያደርገው። ስለ ቃል ኪዳኑ ሲል ነው ይሄን የሚያደርገው። አላህ ጭራሽ እንኳን ድግምት ሌላ አካል ሲያደርግበት ህዝቡን ሊጠብቅ ይቅርና አላህ ድግምት አስተማሪው እኮ ነው። አላህ ጭራሽ ቲቸር ማን እንበለው ይሄንን እግዚአብሔር ህዝቡን ከድግምት ከረጋሚ ከአስማተኛ ከመዋርተኛ ይጠብቃል። አላህ ደግሞ መላእክቱን ልኮ ድግምት ሟርት አስማት ያስተምራል። which is የቁርአኑ አላህ የመጽሐፍ ቅዱሱ ሰይጣን ነው ማለት ነው። እሺ የቁርአኑ አላህ ድግምት አስደጋሚው መተት አስመታችሁ ሟርት የሚያስሟርተው የቁርአኑ አላህ የሚያስተምረው መላእክትን ልክ ያለው ያስተምራሉ ብሎ ሰዎችን አጋንንትን በምድር ላይ የሚያስተምረው የቁርአኑ አላህ የመጽሐፍ ቅዱሱ ሰይጣን ነው። በመጽሐፍ ቅዱስ የሰይጣን ባህሪ የተሰጠው ነው የቁርአኑ አላህ ሆኖ የተገለጠው ለሙሐመድ። እንዳትሰጥ እንጂ አንድ እውነተኛ አምላክ መጽሐፍ ቅዱስ እግዚአብሔር ብርሃን ነው በእርሱ ዘንድ ጨለማ የለም ይላል። ማለት እግዚአብሔር ብርሃን ነው፣ ጻድቅ ነው፣ ክፉ ነገር ሊያስብ ክፉ ነገር ሊያደርግ ሰዎች ክፉ ነገር እንዲያደርጉ ሊገፋፋ አይችልም። ኮንትራዲክሽን ነው ይሄ በእግዚአብሔር ዘንድ የለም ብሎ በግልጽ ይናገራል። የጨለማ ሁሉ ምንጭ የክፋት ሁሉ ምንጭ ደግሞ አላህ ነው። በቁርአን ክፉ ነገርን ሁሉ የሚያስተምር ማን ነው? አላህ ነው። ጋይስ አትሸወዱ። አላህ ነው።
ጥንቆላን በምድር ላይ የሚያስተምር ሟርት፣ ጥል፣ ክርክር በመጽሐፍ ቅዱስ ውስጥ ሟርት የተገለጸው በክፋት ነው፣ በኃጢአትነት ነው፣ የስጋ ስራ ነው፣ ወይም ደግሞ ምድራዊ ከዚህ ዓለም የሆነ ከእግዚአብሔር ጋር የሚያጣላ። ምክንያቱም እንደነዚህ ያሉትን የሚያደርግ የእግዚአብሔርን መንግስት ከቶ አያዩም አይወርሱም ይላል መጽሐፍ ቅዱስ። ስለዚህ ሟርተኛ ከሆንክ ሟርት የምታደርግ ከሆነ ድግምት የሚመችህ ፌቨራይት ሳብጀክትህ ከሆነ አስተማሪውም ተማሪውም በእግዚአብሔር መንግስት ውስጥ ድርሻ የላቸውም። ያ ብራዘርስ ኤንድ ሲስተርስ ይህ ምን ማለት ነው? በተቃራኒው በእግዚአብሔር መንግስት ውስጥ ድርሻ ያላቸውም ከተባለ ከእግዚአብሔር መንግስት ውጪ ናቸው ወይም በጨለማው በገሃነም ናቸው። አላህ እና መላእክቱ እና የአላህን መላእክት ሰምተው ድግምት የተማሩቱ አንድ ላይ በፓኬጅ ገሃነም ይገባሉ። ስብከት ጀመርኩ። በቃ ሙስሊም ሲጠፋ ምን ላድርግ? እሺ ሐሳብ ካላችሁ ወንድሞች መቀጠል ትችላላችሁ። ሙስሊም የለም። እሺ ስብከት ጀመርኩ። እሺ ሲሞን ስለ እግዚአብሔር ባህሪ ያዕቆብ መልእክት ላይ እግዚአብሔር ማንም በክፉ አይፈትንም ይላል አይደል? ይሄኛው እንግዲህ እንደተመለከትነው መልአኩን ልኮ ማጂክን ጥንቆላን እያስተማረ እንግዲህ እየፈተንኳችሁ ነው ይላል። ለመጣል ነው ሰውን እና ይሄ ጀስት ቅድም እንዳልከው የመጽሐፍ ቅዱሱ ሰይጣን ነው ብንል የሚያንስ አይመስለኝም። ኢንፋክት ቲንክ መሐመድ እንኳን ስለ ነብይነቱ ትንቢትን ይናገሩለት የነበሩ ጠንቋዮች እንደነበሩ እንግዲህ በመጽሐፍቶቻቸው ላይ ተቀምጦም እናገኛለን ብዬ አስባለሁ። እና እንግዲህ ዛሬ ተነስቶ ጥንቆላን እንቃወማለን ምን እንላለን የሚለው ነገር ሂፖክራሲ ለኔና አምላካቸው እያስተማረ ዘንድ ደግሞ ከዛ ደግሞ አጌንስት የሆነውን ነገር ደግሞ ሁለቱንም ክሌም ማድረግ ትክክለኛ ነት አይደለም፣ ስህተት ነው። ከዛ ውጡ ነው ልንል የምንችለው። አመሰግናለሁ። ታንኪዩ ሲሞን። አሬዲ ተመልሰናል። ግን አንተ ቤት ሙስሊሞች እንዳይገቡ አዋጅ ታወጀ አይደለ? አዎ እንግዲህ ምን አይ መንገደኛ ካለ ሜቢ ያልሰማ ሰው ካለ አይገቡም። ርዕሱን እያዩ እየመረጡ እኔ ጋር አሁን የቁርአን ቶፒክ ሳነሳ በፍጹም አይገቡም። ባለፈው ርዕሱን ቀየርኩና መሐመድ ያሻርካል ብዬ ሳስገባ በስማው ተንጎደጎዱ አልኩ እና መሐመድ የሚል ነገር ካለው ይመጡልሃል። ኦኬ እሺ፣ ትንሽ ቆይተን ሜቢ ከዛ ጋር ተያይዘው ማንሳት የምንችለው ነገር ወዳለው ይሄን ኦልሞስት እየጨረስኩ ስለሆነ ሐሳቡን ወደዛ መውሰድ እንችላለን። አይ ኖ መጡም አልመጡም እነዚህን ለኛም እኮ ለክርስቲያኖችም ማወቅ አለባቸው ያለው ነገርና አሪፍ ነው ማለት ነው። እሺ ያው ምን ማለት ነው ሐሳቡን ኦልሞስት ወደ ተመሳሳይ ነገር ነው። ሜን ፖይንቱ ኮምፔር ማድረግ ነው። አላህን ከእግዚአብሔር ጋር ኮምፔር ማድረግ ስለሆነ ማነጻጸር ስለሆነ አላማዬ እሱን ትንሽ እናወራና ከተወራ በደንብ እናወራለን። ካልሆነ የተወከ ችግር የለውም። ግን ምን ለማለት ነው? ስለዚህ ሙስሊሞች ካላችሁ ግቡና እዚህ ላይ ሐሳብ ስጡ። በምትችሉት ልክ ወር በምታውቁት ልክ ገብታችሁ ሐሳብ ስጡ። መልስ ካላችሁ መልስ ስጡ ለማለት ነው።
በረከትም ደስ ብሎናል ቤኪ ስላየነ ስለገባ ሰላም ቤኪ ያለ ኦኬ አልተመቸው ይሆናል። ለወንድማችን ለማናይም እንጸልይለታለን። ኔትወርኩ በጣም እያስቸገረው ነው። ዳኢፍ ነው ኔት። ኦኬ ስለዚህ በቁርአን መሰረት ብንሄድ አላህ ሰዎችን ምንድነው በመላእክት አማካኝነት ጥንቆላን አስተማረ። ከዛ ነብዩ መሐመድ አላህ ዳይሬክተሩ ነው። ሃሩትና ማሩት የተባሉ መላእክት መምህራን ናቸው። ከዛ መሃል ላይ ደግሞ ጥንቆላውን የተማሩ ሰዎች ተማሪዎች ናቸው። ሙሐመድን ነብያችሁን ሙሐመድንና እሱን የመሰሉ ሰዎች ደግሞ የትምህርቱ ኤክስፐሪመንት ናቸው። ምክንያቱም ነብዩ ላይ ጥንቆላ ተሰርቶ ጥንቆላው ነብዩ ላይ አቅም ስላገኘና ስለሰራ አላህ ስላልጠበቀው፣ በሌላ አባባል አቅም ስላገኘ ሲሰቃይ ነበር ነብያችሁ። ስለዚህ ነብያችሁ የዛ የትምህርቱ ሙከራ የላብራቶሪ ሙከራ ሆኖ አልፏል። እንግዲህ ራሱ አምላኬ ነው ያለው አላህ የቀመመው ያ መድኃኒት በነብዩ ላይ ተሞክሮ ውጤታማ ሆኖ ሰርቶ ሲያሰቃየው ከርሟልና ለምንድን ነው ሙስሊም የሆናችሁት? ሙስሊሞች ዋይ ለምን ነብዬ ነው የሚለውን ወይ በኃጢአቱ ምክንያት ነው ክፉ ስራ ስለሰራ ነው ምናምን እንዳትሉ፣ ተራ ምዕመን ወይ የሆነ ወንጀል የሰራ ሰው ምናምን አይደለም። ነብዬ ነው፣ ከሰው ሁሉ የተመረጠ ነው። እንደውም ከነቢያት ሁሉ እንኳን እንደው ከኖርማሉ ሰው ሳይሆን ከነቢያት እንኳን ቁንጮ ነው፣ ምርጥ ነው፣ በእርሱ ስህተት የለም፣ እርሱን መምሰል ወደ ጀነት ይመራል የተባለለት ያ ሰውዬ ይሰቃያል አላህ በቀመመው መድኃኒት ጥንቆላ በተባለ መድኃኒት። እግዚአብሔር ክፋትን አቅዶ ክፋትን አውጠንጥኖ ከዛ ክፋትን ፕላን አድርጎ አዘጋጅቶ ያንን እሺ ቤኪ ብታወራ ደስ ይለኝ ነበር። እሺ እናወራለን እሱ ነው። ስለዚህ ያንን ያጠነጠነውን ነገር በገዛ ነቢያቱ ላይ እየጫነ የገዛ ነቢያቱን ሲያሰቃይ ያልነበረው እግዚአብሔር መላእክትን እየላከ ሲያሰቃይ ያልነበረው እግዚአብሔር። ስለዚህ እሺ አሁን ቤኪ ምንድነው የጻፈው? ሰሂህ በሆነ ሐዲስ ማጂኩ አካላዊ እንጂ መንፈሳዊ አይደለም ብሏል። አካላዊ እንጂ ማለት እግሩ ተቆረጠ፣ እጁ ተሰበረ መሰለው እኮ ነው። መምሰል ማለት የሜንታል ስቴት ነው። ሜንታል ማለት ቅዠት፣ የሳይኮሎጂካል አደጋ ነው። አካላዊ ቅዠት የሚባል ነገር የለም። አካላዊ ጉዳት ነው ማለት መቁሰል፣ መሰበር፣ መቆረጥ ምናምን ነው። አካላዊ ፊዚካል ነው ከተባለ ሰውየው ከሚስቶቹ ጋር ወሲብ ያደረገ መሰለው የሚለው አካላዊ ነው ማለት ብልቱ ምን ሆነ? ስለዚህ እኔ ቁጭ ብዬ ፊዚካል የሰውነቴ ምንም ሳይሆን አካሌ ምንም ሳይሆን አሁን ለምሳሌ በቀላሉ ዲሉዥናል ዲስኦርደር የሚባል ዲስኦርደር አለ።
ዲሉዥናል ዲስኦርደር ማለት ሰዎች ድምፅ ይሰማሉ እና ያናግራቸዋል ምናምን ፌክ ያደረጉት አይደለም፣ ወይም ደግሞ ፌክ የውሸት አይደለም፣ የምር ይሰማቸዋል። የሚሰማቸው ለምንድን ነው? ሜንታሊ ወይም ደግሞ ሳይኮሎጂካሊ ያሉበት ስታተስ ነው፣ ያ ደረጃ ነው። እና በዛ እነሱ ባሉበት ሳይኮሎጂካል ደረጃ ያለ ሰው ምን ይሆናል? ይሰማል፣ የሆነ ድምፅ፣ የሆነ የሚያየው ሰው አለ፣ ከሱ ጋር የሚያወራ ሰው አለ፣ የሚያጫውተው ሰው አለ፣ በጣም ጓደኛው ነው ምናምን። እና አሁን ይሄ ሰውዬ አይ አካላዊ ጉዳት ነው የተጎዳው ነው የምትለው? ይሄ እኮ አካላዊ ጉዳት አይደለም ወንድሜ። እና መሐመድ የሆነ ኢሉዥን ላይፍ ውስጥ ገብቶ ነበር። የቅዠት ላይፍ ውስጥ ገብቶ ነበር። ሃሉሲኔት ያደርግ ነበር። ኢሉዥን አልኩ፣ ሃሉሲኔሽን ለማለት ነው። ብልቱ ነበር ሲቃየ ነበር ይላል ከታች። አንዳንድ ሰው ደግሞ አትጻፍ እንደዚህ አይነት ነገር እና ስለዚህ ምን ልክ ነው። በቃ ምንድነው በቃ ሲጨንቃቸው የሚያመጡት እንትን ነው። አማራጭ ትርጉም አማራጭ የሚባል ነገር የለም። ወይ በቂ መልስ አትሰጡ፣ ወይ ጥያቄውን ባልሰማ አርፋችሁ አትቀመጡ። ምን ይሻላችኋል? ምን ይሻላችኋል? እኔ ትንሽ የሚገርመኝ አንድ ነገር ስለ መሐመድ በሚያስተምሯቸው ጊዜያቶች ላይ በጣም ከሰው በላይ ከፍ አድርገው ሰቅለው የሞራል ሁሉ በቃ ጣራ ያደረጉና እንደዚህ አይነት ኢሹዎችን በምታነሳበት ጊዜ ሰው ናቸው እኮ እንደ ማንኛውም ሰው ይገጥሟቸዋል በሚል አለባብሶ ለማለፍ የሚደረጉ ሙከራዎችን ብዙ ጊዜ አያለውና እንግዲህ አምላኩ ከዚህ ነገር እንኳን ፕሮቴክት ማድረግ ያልቻለ ያውም ቅድም እንዳልከው የነቢያት ቁንጮ የሆነ የመጨረሻ የሆነ ለሰው ሁሉ የተላከው ነቢይ በዚህ ልክ ሰይጣን ካሰቃየው፣ በዚህ ልክ ድግምት ካሰቃየው አማኙ የሚከተለው ምን ያህል ለዚህ ነገር ኤክስፖዝድ ነው፣ ምን ያህል የተጋለጠ ነው የሚለውን ነገር ማሰብ ጀስ ባለ አእምሮ ብቻ መሆን ነው የሚጠይቀው ብዬ አምናለሁ። እና አብረን ነው የምንኖረው እንግዲህ ጎረቤታሞች ነን፣ ያልተራራቅንም። ምን ያህል ሴቶች ሙስሊሞች ምን ያህል እንደሚሰቃዩ እናያለን። እና እንግዲህ ምን ይባላል እግዚአብሔር ይህን ጨለማ ከላያቸው ላይ ያንሳ የሚል ነገር ነው የሚችለው። እሺ እንዴት ይሰቃያሉ? ነብዩ እንደዚህ ከሆነ እንዴት እነሱ ይሰቃያሉ የሚለውን ለምሳሌ ሙስሊሞች ዴይሊ ህይወታቸው እንግዲህ የሰቀቀን መሆኑን በምንድን ነው የምናየው? እነሱ ደግሞ እንደው ከዚህ ከመንፈሳዊው አልፎ እንደዚህ በዕለት ተዕለት ለምሳሌ ሶላት ሊሰግዱ ሄደው መስጂድ ሲሰግዱ ሸይጣን ይመጣል። እነሱ ጋር ይመጣና ከመቀመጫቸው ጫፍ ላይ ፀጉር ይነቅላል። እነዚህ ሰዎች ተዝናና
ኢማጂን ሰውየው ለአላህ ተቀበለኝ ብሎ ልክ ሊሰግድ ጎንበስ ሲል በቃ ሸይጣን ጉዳዩ ነው እንዴ መጥቶ ፀጉር ይነቅል አትለይ የእውነት ላሳይ ማስረጃውን ላሳይ ማስረጃውን ላሳይ በጣም ፀጉር ይነቅላል መንፋትም ይነፋል። ኦኬ መጀመሪያ ከሚነፋው እንጀምር። ጃሚዓ ትርሚዚ ላይ የአላህ መልእክተኛ እንደዚህ አለ when one of you is in the መስጊድ ውስጥ ያላችሁ and he senses winds between his buttock ቆይ ፈሱ ያመለጠ ከመሰለው ነው የሚለው። ቆይ ሆልዳ ኦኬ ቆይ ፈሱ ያመለጠ ከመሰለው የሚለው ሳይሆን እቺኛዋ ናት። ይሄኛው ነው። ፀጉር ይነቅላል ይነፋል። አላህ's messenger said የአላህ መልእክተኛ እንደዚህ ያለ ሰይጣን comes to one of you in salat ሰይጣን በሰላት ላይ ያላችሁ ወደ እናንተ ይመጣል ወደ አንዳችሁ and blows air in his bottom በመቀመጫ ውስጥ አየር ይነፋል። በመቀመጫ ውስጥ ማለት ሙስሊሞች ፊኛ ናቸው እንዴ? ጎሚስታ አገልግሎት የሰጠ ነው። ምንድን ብትለው እንትን ነው ሙስሊሞች ሁሉም ጋር አይደለም። አንዱ ስለሚል አንዱ ሲል ደግሞ ቂጡ ቡኮ የሆነበት ወይ ደግሞ ነፋሱ የቀነሰበት ሲቀመጥ ወደ እንትን እንደ እኔ ለምን እኔ ጥያቄ አሁን ሙስሊሞች እዚህ ውስጥ ካላችሁ ምንድናችሁ እናንተ አየር የምትነፉት? ዋይ ከዛ ደግሞ የሚገርም ሊሸውድ ነው ባይዞ የሰይጣን ይላል መጣው ሊሸውድ ነው። ለምን በእኛ ሃይማኖት ሶላት ሲሰግድ በእኛ ሃይማኖት ሶላት እየሰገድክ ከፈሳህ ስለምታቋርጥ ሶላቱን መጨረስ ስለማትችል ሶላትህን ለማደናቀፍ ፈልጎ የፈሳህ እንዲመስልህ ነው ያንን የሚያደርገው ሸይጣን። ክፉ አይደል በባህሪው። የቅድሙን መልሰው እሺ መልሳለሁ። እሺ ግቢ ኢንቫይት አድርጌሻለሁ። ስለዚህ እዚሁ ጋር ራሱ ጋር ሶ ሂ ኢማጂንስ ሰይጣን መጥቶ ሲነፋበት በመቀመጫው ሲነፋበት ኢማጂን he has released air yet he did not። ከዛ ሙስሊሙ ሰውዬ ሰይጣን ስለነፋበት የፈሳ ይመስለዋል። ወይኔ የፈሳ ይላል። አየር ወደ ውስጥ ነው የገባው እኮ ሰይጣን የነፋው፣ ግን እሱ ወደ ውጭ ያወጣ ይመስለዋል። ወይኔ የፈሳው ይልና በቃ ሊያቋርጥ ማለት ነው። ሶላቱን አቋርጦ ሄዶ ሊተው እና ታጥቦ እንደገና ሊመጣ እንደዛ ይፈትናቸዋል ሰይጣን። so if he gets that feeling የፈሳ ቢመስለው he should not leave his prayer
ጸሎቱን አቋርጦ እንዳይሄድ ነብዩ ነው የሚለው። የፈሳ ከመሰለ ጸሎቱን አቋርጠ እንዳትሄድ ድምጽ ካልሰማህ ወይም ደግሞ ሽታው ካልሸተተህ በቀር ሳይሸትህ ድምጽም ሳትሰማ የፈሳህ ከመሰለ ሰይጣን ነው የነፋህ ማለት ነው። ባጭሩ ዘና ብለህ እየተነፋህ ሶላትን ስግድ አቋርጠ እንዳትነሳ። ይሄ አሁን ሃይማኖት ነው ምን ማለት ፍቅር ሲዝም እንደዚህ በእውነት አልተጃጃለም። ይሄ የሆነ ዩቲዩብ ይሄንን ንግግር ራሷን ንግግር የዩቲዩብ ፖድካስት ላይ ሰምተን ቢሆን ኖሮ ሙስሊሞች ራሳቸው አያላግጡም። ይሄን አሁን በአረብኛ ፎንት ሳይዝ የጽሁፍ መልክ ተጽፎ ስለመጣ ሃይማኖታዊ አድርገው ግምጭጭ ብሎ የሚከራከሩለት እቺ ንግግር እቺ ሐዲስ በእስልምና ባትኖር ብላችሁ አሰቡ። እስልምና ውስጥ ባትኖርና ደምሳሽ ዩቲዩብ ላይ ተናግሮት ቢሆን ኖሮ አያላግጡም። ስለዚህ ይሄን ተናግሮ ነብይ ነኝ ይላል ብሎ በዚች ንግግሩ ብቻ አያላግጡበትም። ሙስሊሞች ያላግጣሉ። በቃ የኔ ስለሆነ ግግም ልክ ነው የማለት አባዜ ውስጥ ገብተው ነው እንጂ ይሄ ለአእምሮ ማይመጥን አሁን ከዚህ ንግግር እዚህ ጋር አሁን ሰይጣን መጥቶ በመቀመጫ ወደ ላይ ነፋል ከሚለውና ጸጉሬን በጎን የጸጉሩ ላምጣው ኦኬ ከባድ ነው። ጸጉሩ ተነቅሎባቸው አየር ተነፍተው ይሄንን አዲስ የዛሬ 2 ዓመት አካባቢ ይመስለኛል እና እየጠየቅ ሙስሊም እየገባ ጀስቲፋይ ለማድረግ ሲጠር it was amazing by the way ዩቲዩብ ላይ አለ ካልተሳሳትኩ። እስቲ ሰይጣን ነፍቶባችሁ የሚያውቅ ሲባል ገብተው አሁን ነፍቶብኝ ያውቃል እንደዚህ ያውቃሉ እያሉ በቃ ሆዴን ቢሮ ነበርኩና ኢትወስ በጣም ለኔ ቶርቸር ላለመሳቅ ማድረገው ጥረት እነሱ ጀስቲፋይ የሚያደርጉበት መንገድ እና ኢትወስ በጣም ኢንተርቴይኒንግ ባይ ዘ ዌይ ሰይጣን እንደዚህ ነው የሚጫወትባቸው። በቃ ያ በጣም አስቸጋሪ ነው። ሙስሊሞች ነቃብ ነው። እኔ ሰይጣን ራሱ እነሱ ከኋላ ሄዶ አፉን ለጉሞ እነሱን እፍ የሚልበት እንደው ያ ማጥባል ሰይጣን ራሱ ይሄን ቢሰብ ኦኬ ኦኬ አንድ ጊዜ አይ ሙስሊሞች ኦኬ ያ ለእሺ ቀጥል ይተሰጥ ኖ የኔ አንሪሌትድ ስለሆነ ቅድም ከተነሳ ሀሳብ ጋር ስለሆነ አሳይና ወደዛ እንመለሳለን። እሺ እቺን ላንብብላችሁና ጉግል ትራንስሌት ምን አድርገን እንግዲህ ምንድነው የሚለው
ኢነ ሸይጣነ ለያቲ አሐዱኩም ወሁወ ፊ ሰላቲሂ ሰይጣን አንዳችሁ በሶላት ላይ ሆናችሁ እያላችሁ ወደ እናንተ ይመጣል። ፈያኽዙ ቢሻራ ሚን ዱቡሪሂ ከመቀመጫው መቀመጫ የሚለውን እኔ አለስልሼ ጠርቼው ነው። ትክክለኛ ስሙን ነው የሚጠራው። ፀጉሩ ይነቅላል። ፈያሙዱሃ ከዛ እየለጠጠ ይጫወታል። ፀጉሩን የወሰደውን ጎግል ትራንስሌት እናድርግ። ትቀልዳለህ አንተ ከሰይጣን ጋር አቅልል እስልምና ውስጥ ከሆንክ ተመልከት። ጎግል ትራንስሌት the devils comes ራሱ ሐዲስ ማለት ራሱ ሐዲስ ትራንስሌት ተደርጎ to one of you while he is praying እንግዲህ አንዳችሁ የጸለያችሁ እያለ ሰይጣን ወደሱ ይመጣል and takes hold of a hair from his anus ፀጉር ይወስዳል ከአነሱ ላይ and pulls ማለት ነው በለኝ ማሜ አነስ ቢን ማሊክ ወይኔ እና he pulls it ይለጥጠዋል፣ ይጎትተዋል። ፀጉሩን እየጎተተ ይጫወታል፣ እየለጠጠ የነቀለውን ፀጉር so he thinks he had broken his ablution ከዛ ሰውየው የፈሳ ይመስለውና ወይኔ በቃ አሁን እንደገና መታጠብ አለብኝ። ውዱ ማለት መታጠብ ለሶላት የሚታጠቡት ትጥበቴ ተበላሸብኝ ብሎ ያስባል። የፈሳ ስለሚመስለው and he does not leave until he hears the sound ስለዚህ ድምጽ ካልሰማ በቀር ሶላቱን አቋርጦ አይውጣ። ዋይ ምክንያቱም የፈሳ የመሰለው ድምጽ አልሰማ ነገር ወይ ደግሞ አልሸተተው ነገር ስለዚህ የፈሳ የመሰለው ፀጉሯን እንዲጥው አድርጎ ሲነቅል የዛን ሰዓት ነው። ካን ዩ ኢማጂን እኔ በእውነት የምሬ ነው። በጣም በፍጹም ሐቀኝነት ነው የምጠይቃችሁ። እነዚህ ሁለት ሰይጣን መጥቶ በመቀመጫችሁ ይነፋል የሚለውና ፀጉር ይነቅላል የሚለው እንበልና እስልምና ውስጥ የሌለ ነገር ነው እንበል። ወይም ደግሞ እኛ ሳናነበው ሳናቅ ማንም የሚያውቅ ሰው በሌለ ዘመን ሙስሊሞችም ሳያውቁ እኛም ሳናቅ ቆይተን ይሄን ንግግር ደምሳሽ እኔ ምላሴን ገረፈው የፍቅር አምላክ ፀጉርህን በዚህ በኩል ተላጭ አለኝ ምናምን ብሎ በቀባጀራቸው የኢንተርቪዎቹ መሃል ላይ የፍቅር አምላክን የነገረኝ ለሰላት ለጸሎት እንደዚህ ዝቅ ስንል ሸይጣን እየመጣ ይነቅላል ከመቀመጫችን ጫፍ ላይ ቢል ኖሮ ይሄንን የማያላግጥ ሙስሊም አለ በዓለም ላይ? ይሄንን የማያላግጥ ኮሜንት ላይ ሶሪ የሆነ የማይሆን ነገር ምናምን አትጻፉ ጋይስ። ከኛ ሳይድ ያላችሁ እነሱ ይጻፉ ኦኬ፣ ምንም ችግር የለውም። እና ከኛ ሳይድ ያላችሁ አትጻፉ ኦኬ ፕሊዝ። ሶ ይሄን ነገር የኔ ትልቁ ሁልጊዜ የምለው ነገር እነዚህን ዊርድ ነገሮች ለመስማት የሚያሳቅቁ ለመስማት የሚደብሩ በቃ የህፃን ጨዋታ ህፃን ራሱ ማይፈበርካቸውን ነገሮች ደምሳሽ ብሎት ቢሆን ኖሮ በዓለም ላይ ያለ ሙስሊም አማርኛ ተናጋሪዎች እንግዲህ ሌሎቹ ስለማያውቁት ደምሳሽን ስለማይሰሙት ኢትዮጵያ ውስጥ ያለ ሙስሊም ሁሉ ማላገጫ አልነበር እንደሚያደርገው። ይሄ ታዲያ የራሳቸው መጽሐፍ ላይ ላለ ነገር ሲሆን ለምንድን ነው አእምሯቸው ማይሰራው?
ፀጉሬን በዚህ በጆሮ ግንድህ ጋር ተላጭ ከሚለው ንግግርና ለሰላት ስታጎነብስ ፀጉር ይነቅላል ከመቀመጫ ላይ ከሚለው ለመስማት የሚቀፍና ውሸት መሆኑ የበለጠ የሚታወቀው የትኛው? ሁለቱም ውሸት ነው፣ ግልጽ ነው። ግን እንደው ደረጃ ብንሰጥ ዊርደስት በደንብ አስቂኝና በደንብ ነውር የሆነው የትኛው ነው? ለሰላት ስሰግድ ፀጉር ይነቅላል የሚለው ነው። የሚያስጠላ ነገር እኮ ነው። ፀጉሬን በዚህ ጋር ተላጫለኝ የሚለው በቃ ውሸት ነው። ምንም አምላክ ከፀጉር ጋር ምንም ያገናኘው ነገር ስለሌለ የሆነ የሰፈር ወጠጤና ዱርዬ አድርጎ አምላክን የማሰብ ብላስፈሚ ውስጥ ስለሆነ ሰውየው እሱን ውሸት ነው ብለህ ትተዋለህ። ይሄ ግን ከውሸትም አልፎ የሚያስጠላ ውሸት ነው። እሺ እኔ ጥያቄ ሰይጣን ለሶላት ስታጎነብሱ ሲነፋ አፉን ገጥሞ ነው እየነፋ ያለው ወይስ አይገጥም ነው የሚነፋው? እስኪ የሚነግረኝ ሙስሊም ካለ ይሄ በጣም ማወቅ የምፈልገው ነገር ነው። ምንድናችሁ ከሰይጣን ጋር ያላችሁ ሪሌሽን እናንተ? አፉን ገጥሞ ነው የሚነፋው ወይስ እንዴት ነው የሚነፋው? እስኪ ደርሶብኛል የሚሉ በጣም ብዙ ሰዎች ነበሩ እኮ የዛሬ 2 ዓመት ቅድም ማህናይም እንዳለው ሰሞኑን ያላችሁ እስኪ በዚህ ሳምንት ዛሬ አርብ አይደል? ዛሬ እስኪ የነፋችሁ ካላችሁ ግቡ። ዛሬ ነፍቷል፣ ፀጉሬ ራሱ ተነቅሏል፣ 13 ነበሩ 12 ሆነዋል የሚል ሰው ካለ መግባት ትችላለህ ብራዘር። እና የፀጉር አነቃቀል ኤክስፒሪየንስን እና ህመሙን ያሳለፍክበትን ፔን ምን ያህል በጣም በቃ ሙስሊም መሆን በዓለም ላይ በጣም በቃ ፈተና የበዛበት ሰልፍ በቃ ውጣ ውረድ ዋጋ የሚያስከፍል ሃይማኖት እንደሆነ እስኪ ንገሩን። ግቡና ምስክርነት ስጡ። ቤኪ እስኪ እንዴት ለሰላት እኛ ሰላት ስንሰግድ ዋጋ እየከፈልን ነው። እንደናንተ እንዲሁ በቀላሉ በሚቾት አይደለም። ሰላት ስንሰግድ በሰላታችን ውስጥ እየተሰቃየን ቶርቸር እየተደረግን መከራ እያየን ነው እኛ የምንሰግደው። እስላም መሆን ሙስሊም መሆን ዋጋ ያስከፍላል። እንደምታስቡት ቀላል እንዳይመስላችሁ። ለአላህ ታምነህ ሰላትህን በአግባቡ ስትሰግድ ያለው ፈተና እስኪ እያላችሁ ነውና ተርኩልን። አንደኛው እኔም ባለፈው ሰደበኝ። ቅድም መሃናይም ቅድም ያልክ ጊዜ የዛን ሰሞን ይሄን ስናወራ ሰደበኝ። እኔ ምን ብሎ ነው የሰደበኝ? አንተ ተነቅሎብህ ማያውቀው አለ ሰላት ስለማሰግድ ነው። ሲጀመር አንተ ለአላህ ታዛዥ ስላልሆንክ አየህ፣ ሰላት ስለማትሰግድ ስግደት ስለማታውቅ አንተን ለምን ይነካሃል? ኦልሬዲ አንተ እኮ የሸይጣን ነህ። እኛን ነው የሚፈትነን፣ እኛን ነው በቃ ፈተና ሰልፍ እኛ ላይ ነው የሚያበዛው። ነቅሎ ጨረሰ የኔን አለ። እኮ ኤኒዌይስ ጋይስ ሀሳብ ስጡ። እዚህ ላይም ሜቢ አበባ ገብተሻል፣ እዚህ ላይም ስጡ። ሌላም ኔክስት ቅድም አልሬዲ እያሰብከው እሞዳለሁ ስላለ ወደዛ መግባትም እንችላለን። እዚህ ላይ ሀሳብ ከሌለ እሺ ማሜ እንግዲህ እስልምና በተረት ተረት ተጀምሮ በተረት ተመረተ አልቆ እኔ የሚገርመኝ በዚህኛው ክፍለ ዘመን ሰው እንዴት በእንደዚህ አይነት ነገር ይታለላል? እንግዲህ ቅድም ስትል እንደነበረው ያንተ እንትን ያስተጋባል ማሜ ማይክ ኦኬ። እና በአሁን ደምሳሽ ይህንን ነገር ቢናገር ኖሮ ቀል ተብሎ ሼር ይደረግ ነበረ። ቀል ተብሎ የእውነት መሐመድ ግን በቃ የዛሬ 1400 ዓመት ስለተነገረ
እና አንድ ነገር ረጅም ጊዜ ሲቆይ ውሸት ሲደጋገም እውነት ይመስላል የተባለው እንግዲህ ከጊዜ ብዛትም የመሐመድ ነገር እውነት መስሏቸው የሚኖሩ ብዙ ሙስሊሞች አሉ። በሚያሳዝን መልኩ ተረት ተረቶች ናቸው እነዚህ ሊትራሊ። እና ሙስሊሞች ከተረት ተረት ውጡ። በመሐመድ ከመታለል ሳታውቁ መታለል አንድ ነገር ነው። እያወቃችሁ ግን ደግሞ መታለል እሱ የከፋ ነው። እንደዛ ባይሆን ጥሩ ነው። ሌላ ሰው ሀሳብ ያለው ይስጥና። ቅድም ስለ ዲሉዥናል ስለመሆኑ መሐመድ ሄሉሲኔት ያደረግ እንደነበረ የሚለው ላይ እዛ ላይም አንድ ሀሳብ አይሻ የተነገረችው ነገር ቡኻሪ ላይ ያለው ሀዲስ ትዝ ስላለኝ እሱን ሼር ለማድረግ ነው። አባም ቀጥይና እንቀጥላለን ወደዛ። ኦኬ፣ ምናልባት አይመቻትም። መሀኔም ቀጥል። አርድ ያልከው ነገር ልክ ነው እና መሐመድ አብዛኛውን ተረት ተረት ያወራላችኋል። ምንም ነገር ሲጠየቅ አላቅም አይልም፣ ያብራራላችኋል። ሲሪየስሊ ቴክ አድርገውት ጽፈውት አስቀምጠውታል። የዚህ ዘመን ሰው ሲያነበው ደግሞ ተረት ተረት መሆኑ ግልጽ ነው። አሁን እስቲ በመድኃኒዓለም እንዲያው ሰይጣን ከኋላ ይነፋል፣ ጸጉር ይነቅላል፣ ሶላት ስትሰግዱ ምናምን የሚል ተረት ተረት እንደ በዚህ ዘመን ያለ ሰው እንዴት አድርጎ ነው ማለት ከቁም ነገር የሚቆጥረው? በጣም ኢምፖሲብል የሆኑ ነገሮች መጻፈው ባይዘው ማለት አፕሊኬብል ናቸው ስቲል። አሁን አንድ ሰው ሶላት ሲሰግድ እንትን ሲል ጸጉሩ ሊነቀል ይገባል፣ አየር ሊነፋበት ይገባል። እሱ ብቻ አይደለም፣ አየር ሲነፋበት ያለው ስሜት እንዴት አወቀው ምናምን የሚሉ ነገሮችን ቁጭ ብላችሁ አናላይዝ ስታደርጉ ደግሞ በጣም በቃ ሌላ ተረት ተረት ነው። የተረት ተረቱ ጥልቀት በዚሁ ባለፈው አንድ ያነበብኩትን እንትን ልበላችሁና ለእናንተ ተዋለሁ። ሱራ 2:23 ኢብን ከሲር ሲያብራራው መሐመድ አንድ ጊዜ ከሳባዎቹ ቁጭ ብሎ እያለ ከኋላ እቃ የሚወድቅ ድምፅ ኮሽ ኮሽ የሚል ድምፅ ሰማ እና ያለ መልእክተኛው ምንድን ነው ሲሉት ከዛሬ 70 ዓመት በፊት ገሃነም ውስጥ የተታለች ድንጋይ ነበረች እና አሁን ገና ደረሰች አላቸው። እንግዲህ እቃ ሲወድቅ ሰምተው ነው ኮሽ ኮሽ ሲል ማለት ነው። ምንድን ነው ብለው ሲጠይቁት የሆነ ተረት ክሬት ያደርግና ይኸውላችሁ እንደዚህ ስለሆነ የዛሬ 70 ዓመት በፊት የሆነች ድንጋይ ወደ ገሃነም ተጥላ ነበር አሁን ደረሰች አላቸው። አሁን እንደዚህ አይነት ተረት ተረት ያለበት እምነት ነው ያለ ነው በመድኃኒዓለም። ጌታ ሆይ ምንም ነገር አላውቅም አይባልም። የሆነ ነገር ከተጠየቀ የሆነ ነገር ይመልሳል በኢየሱስ እና ይሄም እምነት ተብሎ ሰው ይከተለዋል ማለት ነው። እስቲ ቀጥሉ እናንተ። ኦኬ ቴንክ ዩ። እንግዲህ ማናይም ያ ማለት ሲሊ ነገሮች ነው የሚያወራው። አሁን የእቃ መውደቅ ድምፅ ሰምቶ ምንድን ነው ተብሎ ቢጠየቅ ይሄ እኮ እኛ ሁሌ ቤት ውስጥ የምንለው ነገር እኮ ነው። የሆነ ድምፅ ስንሰማ ምንድን ነው እንዳለ እና የዛሬ 70 ዓመት ከመሬት ላይ ቆሞ የወረወረው ሰውዬ ነው ሲወል የደረሰው እና አሁንም እንዴት እንድታስቡት ነው የምፈልገው እችን ንግግር። አሁን ስቱዲዮ ውስጥ ሆኖ ፍቅር ሲዝም ለቀረጻ ምናምን የሆነ ቃል የሆነ ድምፅ ሰማ፣ ከኳሚል ድምፅ ተሰማ፣ ሁሉም ሰሙ። ምንድን ነው ምናምን ሲሉ አይ የዛሬ 70 ዓመት የተወረወረ ድንጋይ ሲኦል ገብቶ ነው ብሎ ቢል ፖድካስቱን ኢንተርቪው የሚያደርጉ ሰዎችም ካሜራማኖችም እንዴት ነው ሙድ የሚይዙበት? እኛስ እንዴት ነው ሙድ የምንይዝበት? እና ስታነቡት ይታወቃል፣ ከቃናው ይታወቃል ምን እንደሆነ።
የፌክ እንደሆነ እና ነቃ በሉ ሙስሊሞች። አረዴ ይቀጥል። ያ እንግዲህ ስለ ከዋክብትም የተናገረው ተረት በዛው ትዝ አለኝ። ማንም እሱን ሲያወራ ከዋክብት ሚሳኤል ላቸው ሰይጣኖች ሄደው ወሬ ሊያዳምጡ የሄዱና አይምሮ ውስጥ ግን ሰውየው ምን እንደሚያስብ ራሱ እኮ አንዳንድ ጊዜ ፒክቸር ማድረግ ትችላለህ። በቃ መሐመድ ቁጭ ብሎ ሰይጣኖቹን ያስባቸዋል። የሆነ በእግራቸው ይሄ በቲፕቶ ቀስ ብለው ሄደው በር ላይ ተደግፈው ሊያዳምጡ አላህ ሲያወራ ከዛ ሚሳኤል ይወረወርባቸዋል ከዋክብቶች። በጣም በእውነት ይቅር ይበለው መቼም እንደዚህ በሰው ነፍስ መቀለድ። እንደዚህ ዲቴይሎችን ራሱ እኔ እኮ ከየት ነው የሚያጣቸው? ቢያስብ ነው እኔ ግራ ግብት የሚለኝ ነገር። ደግሞ እኮ ጠይቋቸው ነው ታውቃላችሁ ይላቸዋል። ኧረ አላህና መልእክተኛ ያውቃሉ ሲሉት ያን የልብ ልብ ይሰማል። አደገኛ ኢማጂኔሽን ፓወር ነው ያለው ጀለስ እና አላህና መልእክተኛ ያውቃሉ ሲባል መሐመድ በቃ ያኔ እንደዚህ አይነት ሰው አጋጥሟቸው አያውቅም። እኔ ብዙ ጓደኞች ነበሩኝ፣ በተለይ ትምህርት ቤት እያለን አንድ ነገር ከጀመሩ በቃ ፉገራው በስማ የመጨረሻ በእንደዛ በፉጊያቸው የሚታወቁ ልጆች አሉ። በቃ እንደዛ አይነት ሰው እኔ ዝም ብሎ ገጠመኝ ልናገር ነበርና ቀጥል። እኔ ድሮ እንደዚህ ትምህርት ቤት በቸርች ምናምን በጣም የሆነ ቅዳሜ ከሰዓት ምናምን ቸርች ኮምፓውንድ ነው የምናሳልፈው እና እዛ ሰብስበን የሌለ እኮ ነው ከማንም ያልሰማሁትን ረጅም አስፈሪ ተረት እኔም አለው በእውነት እኔ አሁን እያስታወሱ ይፎግሩኛል። ታውቃለህ ድንጋይ ላይ እንደዚህ የሆነ ደን ነገር ነው ቁጭ ብለው እነሱ ከርቭ ሰርተው እኔ መሀል ላይ ቆሜ ነገር ኦር አንዳንዴ ቁጭ ብዬ በቃ እነግራቸዋለሁ ሁሌ አዳዲስ እና ሳዳምጡ ደግሞ የልብ ልብ ይሰማሃል አይደል? በጣም ድገም ቢሉኝ እንኳ አልደግሞም። ያን ተረት ለዛች ቀን ብቻ የተፈበረከች ነች። በጣም ጸሐፊ ያለው እሱ። ኧረ በኢየሱስ እውነት ነው። ያ ሰውዬ በአህያ ከመሐመድ ጋር እየተጓዘ የነበረው ሰውዬ ሱናን አቢ ዳውድ ሀዲስ ላይ ያለው መሐመድ ጠየቀው፣ አንተ ይሄ ፀሐይ የት እንደሚጠልቅ ታውቃለህ አለው። ሰውየው ኧረ አላህና መልእክተኛ ያውቃሉ ሲሉ መሐመድ ሞቅ በቅጽበት ነው በቃ ሞቅ ይለውና ውሃ ውስጥ ነው የምትጠልቀው። እዚህ ማነው ሙቅ ጭቃ ውስጥ ነው የምትጠልቀው ይለዋል። ሰውየው ደግሞ ይላል በቃ አንተ አሁን ነብይ እንደሆንኩ አወቅኩኝ ያለው ነው። እኔ ከሁሉም የሚመቸኝ ጥያቄ ተጠየቀና አይሁዳዊ ሰውዬ ነው እኮ ለዚያው መጣና መሐመድን 3 ጥያቄ ጠይቃለሁ ነብይ ብቻ ሊያውቅ የሚችለው ብሎ ከ3ቱ ጥያቄዎች ውስጥ 3ኛው እንዴት ነው አንድ ልጅ እናቱን ወይንም አባቱን መልኩ የሚመስለው ብሎ ሲጠይቀው መሐመድ ምን ብሎ መለሰ? ወንዱ ልጅ ቀድሞ ከጨረሰ ግንኙነት ወቅት ልጁ አባቱን ይመስላል። ሴቷ ቀድማ ከጨረሰች ልጁ እናቱን ይመስላል ይለዋል። ሰውየው አለ በቃ አሁን ነብይ እንደሆንኩ አወቅኩ አለ። እንዴ ታው እንጂ ያቺስ ተረት የአህያዋ ተረት የሆነ አህያ ነበርና ነቢዩ መሐመድ መንገድ ላይ የሄደ አህያዋ ጋር ተገናኘ። ከዛ መጣና አህያው አለው እኔ ከነቢይ ውጪ ማንም እኔን ጋልቦኝ አያውቅም። ከዛ ነቢዩ ጋለበውና ወደ ቤቱ መጣ። ነገር ሙሉ ታሪኩን ቅደም ተከተሉን አሁን በትክክል ባልናገርም ከዛ ቤቱ አመጣ። ነቢዩ ቤቱ መጣና ፋይናሊ ምንድነው ምግብ አመጣለት። ምግብ ሳር ነገር ማለት ነው። ሳር እንዲበላ ለአህያው አመጣለት ምግብና ሴት አህያ አመጣለት።
ነብዩ ይህንን ታሪክ አላውቀውም። ከዛ ኧረ ልጨርስልህ ፋይናሊ ነብዩ መሐመድ ሲሞት ያ አህያ በጣም አለቀሰ እንደ ህፃን ልጅ። ከሴት አህያ ጋር ተጋብተው ነበር ሲኖሩ የነበር። ያ እንትን ነው። አሁን አንተ ቤት ሰው ሲመጣ የሆነ ለስላሳ ነገር የሆነ ድንገት እና ነብዩ ምን አቀረበለት? ሴት አህያ ዘናበል ከበላ በኋላ ዘናበል ብሎ እኮ ለአህያው የዝነቱ ነብይ ማ የእንትኗስ የዋርካስ ማሜ መሐመድ ዋርካ ስር ነበረ ቆሞ የሚያስተምረው ብዙ ጊዜ እና አንድ ጊዜ እየወፈረ ሚውት አንድ ጊዜ የገባ ሰው እየወፈረ ሲመጣ መሐመድ በጣም ወፈረ። የሆነ ሰዓት ላይ አይ ቲንክ ይሄ ከጦር የሚዘረፈው ነገር ተመችቶት ነው መሰለኝ። በጣም ወፈረ እና እንትን ሰሩለት መቆሚያ፣ ይሄ ኩትባውን የሚሰጥበት መቆሚያ፣ እቺ ከእንጨት የተሰራች አሁን ዛሬ ሙስሊሞች መስጂድ ውስጥ የሚቆሙባት አለች አይደል? ከዛ ኮፒ የተደረገች ነች እንግዲህ። እና ያንን ሲሰሩለት ዋርካ እሪ ብላ አለቀሰች። መሐመድ እኔ ስር ቆሞ ነበር የሚያስተምረው፣ አሁን ጥሎኝ ሄደ። መቆሚያ በጁለት ብሎ እሪ ብሎ በቃ እና ይሄንን ቁጭ ብሎ ሰው እምነት ብሎ ሲያስብ በጣም እኮ በእውነት በጣም አስቸጋሪ ያ እንደነጣችሁ ቢኒ እንኳን አይ እኔ ለመናገር የፈለኩት ይሰማል አይደል? ሄሎ ይሰማል። አይ እኔ ለመናገር የፈለኩት እውነት እኔ ድሮ እስልምና በቃ አላህ ምንድነው ብዬ ጠራጠር ነበረ። እፎይን የሆነ በቃ እፎይን የሆነ ሰዓት እያየው ያለ የሆነ ሙስሊም ጓደኛ አለኝና በዚህ ፎቶ ተነሳ አንተ ትታረዳለህ አሁን ሙስሊሞች ካዩ ስል ለምን ስል አይ ይሄ ነብዩን ሰድቧል አለ። ከዛ ከተማ ወጥቼ እኔ ከዛ የሆነ ሸጥ ነበርኩ። ከዛ ወጥቼ ከተማ ገባውና በጣም እፎይን መከታተል ጀመርኩ። በጣም ወደዋለሁ። አሁንም ክፉ አይንካው፣ ግን ብዙ ነገር ብርሃንን እንዳሳየን ሙስሊምም አይደለም ግን እኔ በቃ እንዴት ናቸው ምናምን የሚል ነገር ስል ሁለተኛ ሙስሊሞች ሰፈር ነው ያለሁበትም እኔ ማለት ነው። ልክ የሚናገረው ነገር ነብዩ መሐመድ የ9 ዓመት ልጅ እንዳገባ እንዴ አይሻ እንትን እንደፈተገችለት በቃ እንደገና እሱ ታፍሩበታላችሁ የሚለው ነገር ያ ነገር ብዙ ነገር ሲሰማ በጣም ለካ እስልምና ገዳይም እንደሆነ አንድ እንደገና ይሄንን እንዴት እንትን ብላችሁን የምታምነው ስል ልጁ እንደገና ጓደኛዬ እንደገና ይሄንን ሁሉ መረጃ ካሳየው በኋላ ኦርቶዶክስ ከሆነ በኋላ እንደገና ይገሉኛል እንዲህ ምናምን ብሎ አሁን ልጁ ከኔ ጋር ነው የሚኖረው ከ56 ኪሎ ሜትር ነው ምናምን ርቀን ልጁ አየ እንዲህ ነው ሃይማኖት ግን ያውቃሉ በአረብኛ ነው ወረደልን አለ ልጁ። ከልጁ ጋር ብዙ ሰዓት እንከራከራለን። እንዴ በአረብኛ ወርዳል? እኛው መጽሐፍ ቅዱስ በአማርኛ አለ እንጂ እንዲህ ብለን አንልም። ግን አጥና። ሁለተኛ ደግሞ ገዳይ እንደሆነም ከአመር ግራኝ ታሪክ ይኸው መጽሐፍ እንትን ማለት ታሪክ መከታተል ትችላለህ። ይኸው ሚዲያ ሰፊ ነው፣ ቴክኖሎጂ አለ፣ ብዙ ነገሮች ስላለው ምናምን ስንል እኔ አሁን ለማለት የፈለኩት ቀልዳችሁ ተመችቶኝ ነው የገባሁትና ይሄንን ለማለት ብዬ ነውና ምንድነው ለማለት የፈለኩት ግን አሁን ሻሸመኔ ለታረዱ ወገኖቻችን ግን ለምንድነው አሁን እኔ አሁን ለምሳሌ አርዳለሁ ብሎ ቢመጣኝ አልሰማውም። ለምን
ዳዊት ጎልያድን እንደዛ ነው ማሰብ። መጥቶ ነገር ፈልጎ ይሄንን ነው እንትን ብሎን ቢለኝ ዝም ብዬ አልቆምም። አጠፋለሁ ብሎ ቢመጣ ቀኝን ከሰጠ ግራ እኔ አይመስለኝም። ለምን አልነካውም? ግን እንደዚህ ግደል እንዲያርግ ብለኝ አጥፍቼ ጠፋዋለሁ እንጂ ያ ነገር ግን እየበዛ ስለመጣ ያ ነገር ሐሳባችሁ ውስጥ ቢገባስ እነሱ ተደራይተው እኛ ለምንድን ነው እንትን ማንለው ለማለት ብዬ ነው። እሺ አመሰግናለሁ። ኦኬ እናመሰግናለን። ያው አጥፍቶ መጥፋት እንደዚህ የሚባል ነገር ያው እንደዛ ከአፋችን ብዙ ማውጣት ተገቢ አይደለም። ያልክበት መንገድ ያው ይገባናል። እኛ ግን እንደዛ ባትል ጥሩ ነው። ከአፍህ ባይወጣ እንደዚህ አይነት ንግግር ጥሩ ነው። ሀሳብህ ከምን የመነጨ እንደሆነ ቢገባንም ማለት ነው። ለዛ ነው። ኤኒዌይ ማሜ ቀጥልና። እሺ ቴንክ ዩ። እንግዲህ ስለሰማነው ነገር እግዚአብሔርን በጣም እናመሰግናለን። ከእስልምና ወጥቶ እንግዲህ ጓደኛ ክርስቲያን እንደሆነ ነግረህናል እና ስለዛ እግዚአብሔር በጣም የተመሰገነ ይሁን። ብርሃንን ስላየ ከጨለማ ስለወጣ እግዚአብሔርን እጅግ እናመሰግናለን። በመቀጠል ደግሞ እንዳልከው አንድ ማለት ሁላችን እንደ ክርስቲያን መደራጀት አለብን። ምንም ጥያቄ የለውም። የምንደራጀው በጣም ብንደራጅ ውጤታማ የምንሆነው ሙሌ እንዴት መሰለህ? በጣም ተደራጅተን ሙስሊሞችን በጣም በወንጌል ብንደርስ ብንሰብክ ነው ውጤታማ የምንሆነው። ትክክለኛ ውጤትም እሱ ነው። ሙስሊሞች እኮ ማለት ሙስሊሞች ይሄን እያደረጉ ያሉት ተሸውደው ነው። ጌታ ኢየሱስም ተናግሯል። እናንተን የሚገሉ አምላክን የሚያገለግሉበት ዘመን እንደሚያገለግሉ የሚታሰብበት ዘመን ይመጣል ብሎ ተናግሯል። ስለዚህ እነሱ በቤታቸው በሃይማኖታቸው ለፈጣሪ የቀኑ ናቸው። ጳውሎስም የሆነ ጊዜ ላይ ለፈጣሪ የቀና መስሎት ለእግዚአብሔር የቀና መስሎት ክርስትናን ሲያሳድድ ክርስቶስን ሲያሳድድ የነበረ ሰው ነው። እኛ ለነሱ ማሰብ ያለብን ምንድነው? አጠገባችን ያሉ የሚጠሉን ሙስሊሞችን ምናልባት እኛ ነገን አናውቅም። የነገው ጳውሎስ ሊሆን ይችላል፣ የኛ ዘመን ጳውሎስ ሊሆን ይችላል። ያ ወንድም ዛሬ እኮ እኔ እህቴ ስትጎዳ ወንድሜ ሲጎዳ እኮ ያናደኛል። ሰው ነኝ፣ ስሜት ያለኝ ነኝ። እኔ በጌታ ትምህርት እንደው ጽድት ብዬ የምኖር ሰው አይደለሁም። መጣላት የሚያምረኝ መማታት የሚያምረኝ ነኝ፣ ይገፋፋኛል አይደለ? ግን ምንድነው ነገ ላይ ይሄ ሰው የብዙ ሙስሊሞች መምጣት ምክንያት ሊሆን ይችላል። ስለዚህ ሙስሊም ወንድሞቻችንን ማየት ያለብን ሁሉንም ሙስሊም ማየት ያለብን በቃ እግዚአብሔር የሚፈልገው ሰው ሊሆን ይችላል ይሄ ሰው። ስለዚህ እሱ በመጣበት መንገድ አንሄድም። ግን ያ ማለት ለበደሉት በደል ትክክለኛ ፍትሃዊ የሆነ በአግባቡ የሚደረግ የፍትህ ጥያቄ ይጠይቃል። ግን ከራስ የሆነን በቀል ይዘን ግን አንሄድም። አግባብ ያለው ጥያቄ፣ አግባብ ያለው የፍትህ ጥያቄ መጠየቅ ትክክል ነው። ይሄንን መጽሐፍ ቅዱስም ይፈቅዳል። ነገስታት አሉ መጽሐፍ ቅዱስ ውስጥ ሲበደሉ ወደ ነገስታት ይጮሁ ነበረ። ሐዋርያትም ነቢያትም በነገስታት ፍርድ እንዲሰጥላቸው ይጠይቁ ነበር። ራሳቸው ተነስተው ሄደው ግን ሰዎችን አይገሉም ነበር። ስለዚህ መጽሐፍ ቅዱስ በሚያዘው መሰረት በቀልተኛ ሆነን ሳይሆን ፍትህን በአግባቡ መንገድ መፈለግ አንድ ጉዳይ ነው። የኛ በቀል መሆን ያለበት እሱ ክርስቲያኖችን በመግደል ፈጣሪን እያገለገለ እንደሆነ እንዲያስብ ያደረገውን ያንን መርዝ ከአእምሮ ፈንቅሎ ማውጣት ይሁን የኛ በቀል። አሁን አጠገብህ ያለውን ሙስሊም አንተንም ጓደኛህ ወደ ክርስትና ስለመጣ አንተ ደግሞ እሱን ስለሰበክ ከሱ ጋር ተወያይታችሁ በአንተ ምክንያት ስለመጣ ሊገልህ የሚፈልግን አንድ ሙስሊም እያመለጥክ ሽሩሩ እያልክ ጊዜ እየወሰደ ምናልባት የሆነ ጊዜ ተረጋግቶ ቢሰማህና ነገ እንደዚህኛው ጓደኛ ክርስቲያን ሆኖ ብታገኘው ከዚህ በላይ ትርፍ አለ? የለም። ስለዚህ የኛ በቀል መሆን ያለበት ምንድነው? ውስጣቸው የሞላውን መርዝ አውጥቶ ንጹህን መድኃኒት ልባቸው ውስጥ በማስገባት
የሞቱ እህት ወንድሞቻችን ባይዜ ወርዝ ያደርጋል ሞታቸው የተከበረ ይሆናል። እንዲህ ብናረግ እነሱን ስለገደሏቸው እኛ ተነስተን ሙስሊም ወንድሞችን ብንገላቸው ምንም ጥቅም የለውም፣ የሚያመጣው ለውጥ የለም። ይልቅ ብዙ ሙስሊሞች በነሱ እልህ ተነሳስተን ለብዙ ሙስሊሞች በቃ የሐዲስ ጉድ የቁርአን ጉድ እያወጣን ወደ ብዙ ሙስሊሞችን ወደ እግዚአብሔር መንግስት ብናመጣ ወደ ክርስትና ብናመጣ ሞታቸው ዋጋ ያለው ይሆናል። ሰበብ ይሆናል ለነዚህ መዳን። እኛን እልህ ላስያዘንና ተነስተን ለሰራንበት ስራ ሰበብ ይሆናል የነሱ ሞት። ስለዚህ የሞቱ እህት ወንድሞቻችንም የምናከብረው ባይዜ በዚህ መንገድ ብቻ ነው። ሙስሊሞችን በይበልጥ እልህ ይዞን ወንጌል ብንሰብክ፣ በይበልጥ እልህ ይዞን እስልምናን ብናጋልጥ ነው ሞታቸውን የተከበረ የምናደርገው። ይህንን ለማለት ፈልጋለሁ። ወደ ፖይንታችን እንመለስ፣ ወደ ርዕሳችን እንመለስ። እና እንግዲህ እኔ የምወዳችሁ እናንተ የምትወዱኝ ወይ ምን ልሆንላችሁ ወይ ምን ትሆኑልኝ ገስት ላይ ያላችሁ ምታችም ያላችሁ እና የዲሉዥኑን ጉዳይ እናወራ። ባይዜ አረሳሁትም አርዴ የዲሉዥኑን ጉዳይ ነው። ኦኬ አይ ኖ ቀደም የመሐመድ ሳይኖች እንዳለ ምንድን ይሄ ሄሉሲኔት ማድረግ ሰው አጠገቡ ያለ የሚያናግረው የሚመስለው በደንብ አድርጎ እንደነዛ አይነት ሳይኖች ነበሩበት መሐመድ በእውነትና ከሚያሳያቸው ምልክቶች መገለጥ ሲመጣለት ላብ ያጥምቀው ነበረ፣ ይወድቅ ነበር፣ ያንፈራፍረው ነበር፣ እንደዚህ ነበር። የሚጥል በሽታ ነገር እንደነበረበትም እንዲሁ አንዳንድ ጊዜ እንደሚወድቅ ሙሉ ቀን ማይክ አንስታ ነበርና አንድ ጊዜ ቆይ የሚጥል አይነት በሽታ እንደነበረበትም ብዙ የሚያሳዩ መገለጥ ሲመጣልኝ ደወል ይሰማኛል፣ እንደዚህ ነበረብኝ እያለ የሚናገራቸው ነገሮች ዛሬ ላይ እንደዚህ አይነት ህመም ያለባቸው ሰዎች አሉ። ስኪዞፍሬኒክ የሚባሉ ስኪዞፍሬኒያ ህመም ነው፣ የታወቀ ህመም ነው። በዛ ህመም የሚሰቃዩ ሰዎች ሰው የሚያናግራቸው ይመስላቸዋል እና ኖርማል ናቸው። ኖርማል ህይወት ነው የሚመሩት። ምንም የተለየ ነገር አታዩባቸውም። ግን ይሄ ነገር በሚመጣባቸው ሰዓት ላይ ምን ይከሰታል? እንደዚህ አይነት ምልክቶችን እላያቸው ላይ ትመለከታላችሁ። ሰው እያናገረኝ ነው ይላሉ። ሰውነታቸው ወይ በላብ ሲደፈቅ ታያላችሁ። እንደዚህ አይነት ነገሮችን ያደርጋሉ እና መሐመድም ከዚህ የተለየ ነገር እንዳላደረገ በጣም እንደዚህ አይነት በሽታ እንደነበረበት በጣም ብዙ ማሳያዎች አሉ። ለዛም ደግሞ ሐዲስ ቡኻሪ ላይ አይሻ የተናገረችው ንግግር አለ። ያ ነገር ምንድን ነው? መሐመድ ከአይሻ ጋር ቁጭ ብሎ ባለ ሰዓት ላይ አይሻን ምን ይላታል? አይሻ ጅብሪል እኮ ሰላም እያለሽ ነው ይላታል። ጅብሪል እኮ ሰላም እያለሽ ነው ሲላት፣ አይሻ ደግሞ የመለሰችው መልስ ምንድን ነው? መሐመድ አንተ የሚታይህ እኮ ለእኛ አይታየንም ብላን የመለሰችለት። ይሄ በጣም በቃ ግልጽ የሆነ ማሳያ ነው። ሰውየው ደፍነሊ በዚህ አይነት በሽታ ይጠቃ እንደነበረ በደንብ አድርጎ ማሳያ ነው። ለምን ይሄ የስኪዞፍሬኒያ ህመም ያለባቸው ሰዎች ለነሱ የሚታያቸው ነገር ለሰውም የሚታያቸው ይመስላቸዋል። አሁን ሰዎች መጥተው አናገሩም ብለው ሲናገሩ እነዚህ ሰዎች ሰው እነዛ ሰዎች አጠገባቸው እንደሌለ እስከሚነግራቸው ድረስ አያውቁም። ሪያሊቲ እውነተኛው ዓለምና ሀሳባቸው እየሸወዳቸው ያለው ነገር የትኛው እንደሆነ ለይተው አያውቁም። ሰው ነው መጥቶ አረ ሰው እኮ የለም አጠገባችሁ ሲባሉ ነው የዛን ጊዜ በቃ አይምሯቸው የሆነ ነገር እያደረገባቸው እንደሆነ የሚረዱትና መሐመድም በወቅቱ ለአይሻ ምንድነው አይሻ ሰላም እያላት አትመልስም እንደሚል አይነት ነገር እንደሆነ ያስታውቃል። ጅብሪል እኮ ሰላም እያለሽ ነው አጠገብሽ እኮ ነው ያለው ምንድነው አይነት ነገር ነው። ጅብሪል ሰላም እያለሽ ነው ሲላት የአይሻ ምላሽ ደግሞ ምንድነው እንዴት አድርጌ ሰላም እላለሁ ነው። ለአንተ የሚታይህ እኮ
ለኛ አይታየንም ብላ መልሳለታለች። እና አይሻ ብዙ ጊዜ ያው መሐመድን የሚያጋልጡ ነገሮች በፊት ለፊት ነው የምትናገረው። ያንተ አላህ እኮ ያንተን ፍላጎት ለማሟላት ይሮጣል ብላ እንዳለችው ማለት ነው። እና እንደዚህ አይነት ነገር ይታያሉ ለማለት ነው። ማሜ ያው ከኢሉዥን ጋር በተገናኘ በደንብ ሄሉሲኔት ያደርግ እንደነበር በደንብ ማስረጃዎች አሉ። ባይዜ እዚህ ጋር መጨመር የምፈልገው ነገር አድርጌ ምንድነው ሃሉሲኔሽን እንደምናውቀው ዝናብ ጀምሮ ነው አንተ ጋር? በጣም ይዘነበ ይሰማል። ይሰማል። ቀጥታ ሜቢ መብራቱ ሁላ ጠፍቷል። በዳታ ነው ያለሁት እና አክቹሊ ማሜ እንትን ማድረግ ትችላለህ። ምን ከታች ማይክ እንትኗን ማነው ይሄ 3 ነጥቡን ስትነካ እንትን የሚል አለ። ምንድነው ባክግራውንድ ኖይዝ አጥፋ የሚል አለ ኦፕሽን አለች። እኔም ባለፈው ነው ያየሁት። አሁንስ ኢትስ ኦኬ ይሰማል አለ። በርቶ ነበረ ሜቢ የተለየ ልዩነት ካለው ጋር ቀጥል። ምንድነው ልጨምር የነበረው አሁን ነገሩ ሃሉሲኔሽን መሆኑን በደንብ ክሊር የሚያደርግልን ምን መሰለህ? አሁን አንተ ከተናገርከው ላይ በደንብ ሰዎች ቢያስተውሉ በነብይነትና በመንፈሳዊ ስቴት ቢሆን ኖሮ እሷ እንደማታይ ኦልሬዲ ፕሪሰፖዝ ያደርግ ነበር እና ይሄ ሰው ለሷም እንደሚታያት ካሰበ ማለት በጋራ ልናይ የሚገባው ነገር ነው ብሎ እያሰበ ነው ማለት ነው። እና ብዙ ጊዜ ሃሉሲኔሽን ውስጥ ያሉ ሰዎችም እንደዚህ ናቸው። እነሱን ያዩትን ዓለም የሚያይ ይመስላቸዋል እና ዓለማየቱ አይገባቸውም። አንተ እንዳልከው አንድ ሰው ነቢይ ከሆነ ራእይ ካየ ያንን ራእይ ሌላው እንዴት አላየም ብሎ ሊያይ እንደሚችል ለሌላው ሰው አያስብም። ነቢያት አያስብም። ከተገለጠ ነው ማለት በምድር ላይ በሰውነት በአካል ከተገለጠ በቃ ሰው ሁሉ ያየዋል። ሲጀመር ያየዋል ሰው ሁሉ። ካልሆነ ግን በራእይ መንገድ የሚያየውን ያንን ራእይ እንዴት ሌሎች አላዩትም ብሎ ያስባሉ ያላስብምና ስለዚህ ይሄ በራሱ ጠብቋል እሷ እንድታየውና ሰላም እንድትለው። ያ ማለት አብረን አንድ ላይ ነው እያየን ያለ ነው ብሎ አስቧልና በራሱ ሃሉሲኔት ያደርግ እንደነበረ መሐመድ ማሳያ ነውና ይመስለኛል። እንግዲህ 7ኛው ክፍለ ዘመን ስለነበረ የሃሉሲኔሽኑን ችግር የምርም ነብይነት አድርገው ሰዎች ቆጥረውለት ሳይሆን አይቀርም ባይዘው እና እሷ ሃሉሲኔት ያደርጋል። እነሱ ግን መገለጥና ራእይ የመሰላቸው ማህበረሰቡ ጭምር የተሸወደ ነው ይመስለኛል። ምክንያቱም አሁን በጣም በሰለጠነ ዘመን ነው ህመሞች ታይፓቸው ተለይቶ ህመም እንደሆኑ ታስበው ትሪት የተደረጉ ያሉት። አሁን እንኳን አብዛኛው ሰው ሳይኮሎጂካል ህመም ሳይሆን የሆነ ከአጋንንት ጋር አያይዞ የሆነ ወደ መንፈሳዊ ወደ ማድረግ ይሄዳል ብዙ ነገሮች በዚህ ዘመን እንኳን በ7ኛው ክፍለ ዘመን ይቅርና። ስለዚህ በእኛ ዘመን ያለው ሰው እንኳን ሳይኮሎጂካል ችግሮችን የሆነ አጋንንት አድሮበት ነው ሰይጣን ይዞት ነው ምናምን የሚል ከሆነ በ7ኛው ክፍለ ዘመን ክሊርሊ ይሄ ሰው ሃሉሲኔት ሲያደርግ መገለጥ የመጣለት ነው ብሎ አስበው ለመሆኑ ምንም ጥያቄ የለኝም እኔ። ይሄ መታሰብ አለበት። የሚያሳያቸው ባህሪያት በሙሉ ልክ ቅድም አንተ እንዳልከው በጣም ብዙዎቹ ሃሉሲኔሽን ውስጥ ያለ ሰው ባህሪ ነውና ይሄን እላለሁ። ቴንክ ዩ ጋይስ። መግባት የሚፈልግ ሙስሊም ቢኖር ጥሩ ነበረ። በቃ በተደጋጋሚ ባይዜ ሪስትሪክትድ ምናምን እያለ ነው። እንደማይገቡ እንኳን ግልጽ ነው። ምናልባት ሌላ ጊዜ የሚመች ጊዜ ማሜ በእንትን ሰሞኑን በተነሳው ግርግር ቅድም አለምም ኮሜንት ስታደርግ ስለነበረ ቪዲዮ ላይ ይሄ የኢሳ ሐዋርያት በሚልና ጳውሎስ በእስልምና በሚል ርዕስ ይዘን የሆነ ቀን ብናወራበት ጥሩ ነው። ትንሽ
በዚህን ያክል ሊያነጋግራቸው የቻለው ምክንያቱ ምን እንደሆነ በደንብ ይገባናል እና ለዛ ስለሆነ እሱን እናነሳዋለን የሚመቸህ ጊዜ። ጥሩ ርዕስ ይመስለኛል። ዓለም አለች እንደም ከታችም እናወራበታለን። ያ እሺ፣ ሰኞ ዕለት በሱ እንገባለን። አሁን እንግዲህ ሰኞ ሮብ ዓርብ አይደለም ገባው፣ ሰኞ ሮብ ዓርብ ነው የምገባው ሁሌ። ስለዚህ ሰኞ ማታ በኢሳ ሐዋርያት እንገባለን፣ በደንብ በሰፊው እንገባለን። ችግር የለም። አሪፍ። እሺ ብሩኬ ሀሳብ አለው ባይዜ። ብሩኬ እንኳን ደህና መጣ። አሰው ብሩኬ ሰላም ብለናል። እንኳን ደህና ቆያችሁ አለው ወንድሞቼ። ኧረ እኔ ምንም ሀሳብ የለኝም። ምንድነው ማሜ ታቀሳሰረው? አይ ያው ይሄ ሃሉሲኔሽን ውስጥ ነበረ ምናምን በሚለው ሰይጣን ሹክ ያለው ነገርማ አለው ምናምን ስላልክ እሱ ላይ ትንሽ እንድትሄድ ነው። ያ እሱም ያው እንግዲህ አብዛኛው ነገሮች አንዳንድ የአይምሮ